እነዚህ ሼፕ ሽፍቲንግ እንደዚህ የምንላቸው ግን እኛ ሀገርም የተለመዱ አሉ። ወደ ጅብ የሚለወጡ አሉ የሚባሉ አሉ። ወደ ጥላ፣ ወደ አይጥ እንደዚህ የሚባል ነገር አለ። በጦርነት ውስጥ እንግዲህ ወደ ጥቁር ውሻ የሚቀየሩ አሉ። እልም ብለው የሚጠፉም አሉ። ብዙ ነገሮች አሉ፣ መንፈሳዊ ነገሮች እና የተጠበቀ ነገር ነው። ስለዚህ ሼፕ ሽፍተርስ ከሌላ ፕላኔት የመጡ ኤሊየን ናቸው ነው የሚባለው። እነሱም ነው መጀመሪያችን ከዚህ ምድር ነው ለኛ ነች እንዲያው ምድሪቷ ነው የሚሉት። እስካሁን ድረስ ያገኘሁት እውቀት ወደ እባብ የሚቀየሩ አሉ። ብዙ የሆሊውድ ሰዎች የሚያመልኳቸው አሉ። ያምልኮት ነገር ነው። የኔ ስራ እንኳ ሳይንሳዊ በሆነ መንገድ ስለ መንፈሳዊ ነገር ነው። እነዚህ ሼፕ ሽፍቲንግ እንደዚህ የምንላቸው ግን እኛ ሀገርም የተለመዱ አሉ። ወደ ጅብ የሚለወጡ አሉ የሚባሉ አሉ። ወደ ጥላ፣ ወደ አይጥ እንደዚህ የሚባል ነገር አለ እና ትክክል አሁን ፊዚካሊ ሜካኒካል ከምናየው በላይ ትንሽ ከሄድን ብዙ ተአምር ልናይ እንችላለን ነው። ለምሳሌ ጦርነት ውስጥ ምን ይሆናል? ኦልሞስት ፓርቲሲፔት የሚያደርጉት እንግዲህ እንዳበዱ ሊሆኑ ይችላሉ ነገር ነው እና የሚታያቸው ሪያሊቲ የተለዋወጠ ሊሆን ይችላል ነው አንዱ። እና በጦርነት ውስጥ እንግዲህ ወደ ጥቁር ውሻ የሚቀየሩ አሉ። እልም ብለው የሚጠፉም አሉ። ብዙ ነገሮች አሉ፣ መንፈሳዊ ነገሮች እና የተጠበቀ ነገር ነው። ስለዚህ ሼፕ ሽፍተርስ ከሌላ ፕላኔት የመጡ ኤሊየን ናቸው ነው የሚባለው። እነሱም ነው መጀመሪያችን ከዚህ ምድር ነው ለኛ ነች እንዲያው ምድሪቷ ነው የሚሉት። ክርክር ነገር ነው እና እነዚህ እንግዲህ ሬፕቲሊያን ሲሏቸዋል እና ትክክል ወደ አውሬነት የመለወጥ ባህሪ አላቸው ነው እና ለምሳሌ አንድ ሰው ሲቆጣ ምን ይሆናል? አይኑ ይቀላል፣ አንዳንድ ነገር ይሆናል አይደለም። በዛም ቀጥሎ ወደ አውሬነት ሊለወጥ ይችላል ነው የተጻፈው ነው የሚካሄደው ያለው እና እንጠብቅ ትንሽ እናያቸዋለን። እነዚህን መጽሐፍ ቅዱስ ላይ ስለ እነዚህ ነገሮች ምንድነው የተጻፈው? በዮሐንስ ራእይ ላይ ነው እንግዲህ ለምሳሌ ባለ 4 ገጽታዎች እንደዚህ ይባላል። እነዚህ ነገሮች አሉ። እዛ ሃየር ዲሜንሽንስ ስንደርስ ነው በትክክል ሊታወቁን የሚችሉት ነው። አሁን ግን በ3D ዝቅተኛ ስቴት ስለሆን ተንጠራርተን መልስ ልናገኝ አንችልም ከላይ። ይሄ ቦቶም አፕ የሚባል ነገር ነው። ግን ቶፕ ዳውን የሚባለው እንግዲህ በጸሎቲውን በመናምን ትራንሰንድ ያደርግና ከላይ ሆኖ እታች ያለውን ገቨርን ሊያደርግ ይችላል። እንደዛ ሲሆን የፈለጉት ነገር ሊያደርጉ ይችላሉ። ማኒፌስት ያደርጋሉ። በመንፈስ ዲዛይን ያደርጉታል፣ በማቴሪያል ፕሪንትድ ይሆናል። ስለዚህ ብዙም አላቅም ስለ ሬፕቲሊያንስ፣ ግን እስካሁን ድረስ ያገኘሁት እውቀት ወደ እባብ የሚቀየሩ አሉ። ብዙ የሆሊውድ ሰዎች የሚያመልኳቸው አሉ። ያምልኮት ነገር ነው። ትምህርት እንግዲህ ሜታፊዚክስ የሚሉት ነው። ከፊዚክስ በላይ ያሉት ነገሮችን አሰስ የማድረግ ሂደት ነው እና በሌላ ፊልድም አሉ በየቦታው። ስለዚህ እነዚህን አጠናክሬ ነው አንድ አይነት የሪሰርች ፕሮጀክት ነገር ያደረኩትና ለብዙ አመታት ሳድወለቡል ቆይቼ አሁን መልክ ሲይዝልኝ እንግዲህ መወርወር ነው ህዝቡ ላይ እና ወርወር አድርግ ቀለብ አድርግ አይነት ነው እና የምሰጠው እንግዲህ ኤነርጂ ነው፣ ኃይል ነው፣ ህይወትን የሚለውጥ ነገር እንጂ የሆነ ማቴሪያል ስጦታ ነገር አይነት አይደለም። እና በዚህ ዳይናሚክስ ብንሄድ ጥሩ እናገኘዋለን ነው አካሄዱ። እንግዲህ ምንድነው ለአዳዲስ ለሆኑት እንትን ለማድረግ የዚህ ዩኒቨርስ ጠቅላላ ይዘቱ ምንድነው ነው በሚል ጥያቄ ነው። እና ዩኒቨርስ የያዘው ለካ ባይናችን የምናያቸው የምንዳስሳቸው እንደዚህ 5% ናቸው፣ 5% ናቸው ነው የሚለው። የቀረው 95%ቱ ዳርክ ኤነርጂ ዳርክ ማተር በሚል የተሞላ ነው። ስለዚህ ምን ይሆናል ማለት ነው? ይሄ ዳርክ ኤነርጂ ዳርክ መባሉ ስለማይታይ ብቻ ነው ፊዚሲስት ዳርክ ያሉት። ዳርክ እንጂ ጨለማ ሆኖ አይደለም። ጨለማ ሆኖ ኔጌቲቭ ኤነርጂ እንደዚህ ሆኖ አይደለም፣ ስለማይታዩ ነው። ስለዚህ እኔነታችን
5% እና 95% ነን ማለት ነው። አሁን ስናየው 5% ያው ሟቹ ነው የሚጠፋው አይነት ነው፣ ግን 95% ዘለዓለማዊ ነው። ከዛም በላይ የራሱ አስተሳሰብ የራሱ ኢንተሊጀንስ ሁሉም ነገር ያለው ኤንቲቲ ነው። እንዲያውም ግብፃውያን መንትያ ካ ይሉታል። ካ ማለት እንግዲህ እንደ መንትያ ነገር ይሆንና ይቀላለዳሉ፣ ጥሩ ነገር ይሰራሉ፣ እንደዚህ ነገርና ትክክል። የኛም የባህላችን እድገትም ምንድነው? ሲንተሲስ ነው። ባይ ዘ ዌይ ሪዳክሽኒስት እንትን አይደለም። 5 እና 95% የማገናኘት የማዋሃድ ዕውቀት ባህል ነው ያለን ኢትዮጵያውያን ማለት ነው። ኢትዮጵያ አዎ። ይሄ ባህል እንግዲህ በሲንተሲስ ነው። እሱ ላይ ነው ልዩነቱ። እስካሁን ድረስ እንግዲህ ምድር ላይ እንደዚህ የሚካሄደው ሪዳክሽኒስት አይነት ነው፣ ወደ ማቴሪያል የሚለውጥ ነው። ባህላችን ግን በዴቨሎፕመንት የሚሄድ ነገር ነው እና ሲንተሲስ ማለት ለምሳሌ ቲሲስ ፕላስ አንቲቲሲስ ኢዝ ሲንተሲስ አይነት በሚል እና ተዋህዶ ሲባል ለምሳሌ አንድ ምልክት ነው የእድገት ሂደት። እንደዛ ሲሆን ምን ይሆናል? 5 እና 95% እንግዲህ በደንብ ሲቀነባበሩ 100% ይሆኑና ያንን ኤክስፒሪየንስ የሚያደርገው ሰው በሱፐርናቹራል ስቴት ውስጥ ሊኖር ይችላል ነው። እንደ መላእካዊ አይነት ኃይል አለው። አዎ መንፈሳዊ ኃይል አለው። ከዛም በላይ እታች ባሉት ላይ ሙሉ ስልጣን አለው። ሊፈጥር ይችላል። ኮክሪኤተር ይሉታል። የእግዚአብሔር የአባቱን አብ ወልድ መንፈስ ቅዱስ የአባቱን ኃይል ሊወርስ ይችላል ሂደቱ። ስለዚህ 5 እና 95 ሲደመሩ 100% ሲሆን እንግዲህ አንድ ሰው ሙሉ ሰው ሆነ ማለት ነው። አዌከኒንግ ማለት እንችላለን። አዌከኒንግ፣ ኢንላይትመንት እንደዚህ የሚሉት ለምሳሌ እዚህ ሲደረስ ነው። ምክንያቱም እዚህ ከደረሱ እንግዲህ 100% ሆነዋል ማለት ነው። ከዛ ሱፐርናቹራል ነው በአብዛኛው ህይወታቸው ነው ነገሩ እና ከፊዚካል ከሆነው በላይ ኤክስትራ ሰንሰሪ ነገር ያውቃሉ ነው። ኤክስትራ ሰንሰሪ ፐርሰፕሽን ስድስተኛ መሆኑ ነው። ስድስተኛ ሴንስ ኦፍ ፐርሰፕሽን። በዚህ ስቴት ውስጥ አንድ ሰው ቅድም እንደጀመርነው ወደ አውሬም ሊለወጥ ይችላል። ፍሪኩዌንሲው ከፍ ያለ ነው ነገሩ። አውት ኦፍ ቦዲ ኤክስፒሪየንስ፣ ቴሌፖርቴሽን፣ ሳይኮካይነሲስ፣ አምደረቢ የምንለው ይሄ ሁሉ እንግዲህ በዛው ሊሰራ የሚችል ሪያሊቲ ነው ለራሱ። መጀመሪያው ሙሉ ሰው ነበር፣ ከዛ ተጓደለ አንድ ነገር ነው እና የጎደለው መሙላት ላይ ነው እንግዲህ ብዙ ስራ የምንሰራው አይነት ነው። ለምሳሌ ስትሪክትሊ በ3D ካየነው ኔጌቲቭ የሆነ ኤነርጂ ያሉ ወይም ምንድነው የሚሆነው? 3D እንግዲህ ይሄ ሜካኒካል አካሄድ እንደዚህ ነገር ነው ተባብለናል። ወደ 4D ከፍ ስንል እንግዲህ ምን ያደረግን ነው ማለት ነው? ሜካኒካል የሆነውን ነገር ሜታፊዚክስ እናላብሰዋለን ነው። መንፈሳዊ ነገር እንጨምርበታለን ትንሽ ነው። እንደዛ ሲሆን እንግዲህ ምን ይሆናል? እንደ ፈሪሃ እግዚአብሔር ይሆናል እንደማለት ነው ሜታፊዚክስ ፓርቱ። ስለዚህ እነዛ በ3D የሚያምኑት ሜካኒካል አይነት ነው አስተሳሰባቸው፣ ከነሱ በላይ ያለ አይመስላቸውም። እሱ ላይ ነው። ያ ግን ሆሊስት ይሉታል። እነዚህ ሪዳክሽኒስት የሚሏቸው ናቸው። ሪዳክሽኒስቶቹ ምድር ላይ ብቻ ያሉት ናቸው። በቃ በአይን የሚታየው ብቻ የሚሄዱ አይነት መንፈሳዊ ዓለም የለም። ይሄ ዓለም ብቻ ልክ እንደ ማርክሲስት ሌኒኒዝም ነገር ይሄ ዓለም ብቻ ነው ያለው፣ ሌላ መንፈሳዊ ከኛ በላይ የለም፣ እኛ ነን ነው የሚሉት። ኤግዛክትሊ። እና ባይ ዘ ዌይ በትክክል አለመረዳት ስለ ዳያሌክቲክስ ነው ይሄ ሁሉ የሶቪየት ዩኒየን የፈረሰው በዚህ ምክንያት አይነት ነገር ነው። ኤኒዌይስ ወደ ከ3D እንግዲህ ፕላስ ሜታፊዚክስ ብለን እንግዲህ ወደ ሃየር ከፍ ብለናል ማለት ነው። 4D ነው የኮንሽስነስ ደረጃ። እዚህ 4D ውስጥ እንግዲህ ሁለት ነገር ነው የሚያጋጥሙን። ዩኒቨርሳል ህግ ነው ደግሞ the principle of polarity ይሉታል። እና አንዱ ኤነርጂ የሚወስድ ነው፣
አንደኛው ኤነርጂ የሚሰጥ ነው። ድሮውም ቢሆን ኤነርጂ የወሰደብን ሰይጣን ነገር ነው እና ከሱ ለማግኘት ነው የዓላማው እንግዲህ። እና በዚህ ኤነርጂ እንግዲህ ትክክል ደም ሲፈስ እንደዚህ ለነሱ ትልቅ ፌስታ ነው። የሰው ቀልብ ሲወሰድ ለምሳሌ ነፍሱን ፍራክቸር እናደርገዋለን አይነት ነገር ነው። ለነሱ ቆንጆ ነው። ግን ቀላል ኤግዛምፕል ለመውሰድ ለምሳሌ አንድ ከኔ ጋር የሚፎካከር ሰው እንደዚህ ይኖራል ለምሳሌ እና እንደ ጠላት ነው፣ ሁልጊዜ ያሰጋኛል ነው ነገሩ። አሁን ሁኔታውን መጠቀም ከፈለኩ ምንድነው ሰውየውን እገድለዋለሁ። እንደዛ ሲሆን እንግዲህ ምንድነው ህይወቱን አክሲለሬት አደረኩት ወደ ሞት። ያ አክሲለሬሽን እንግዲህ ለኔ ትልቅ ደስታ ምግብ ነው ነገሩ። ስለዚህ መጋደል፣ ደም መፋሰስ ምናምን እነዚህ ኤነርጂ የሚወስዱ ኃይሎች ዓለም ነው ነገሩ። ይሄ ደግሞ ሜካኒካል የሆነው ነገር ላይ የሚያምን ነው እና በፊዚክሱ ሰከንድ ሎ ኦፍ ተርሞዳይናሚክስ ላይ ለምሳሌ ኢንትሮፒ ሁልጊዜ እየበዛ ይሄዳል ይላል። ዲስኦርደር እና the arrow of time የሚሉት አለ። ቀስት ነው። ምን ማለት ነው? ዝም ብንል ለምሳሌ ጊዜ ወዴት እየወሰደን ነው ጥያቄው። እና በአሁኑ ጊዜ እንግዲህ ሜካኒካል በሆነ አመለካከት ከሄድን ካልጸለይን እንደዚህ ጊዜ ወዴት እየወሰደን ነው? ወደ ሞት እየወሰደን። ስለዚህ የቀስቱ አቅጣጫ ሞት ነው። ይሄ እንግዲህ የአጋንንቶቹ ሂደት ፍላጎት ነው ኤነርጂው። ያኛው ግን ሙሉ የሆነው ግን ብርሃን በብርሃን አይነት ይሆናል። በደስታ የተሞላ ይሆናል። ሁሉም ነገር ኤፈርትለስሊ ያላንዳች ድካም ያላንዳች ጠብታ ነው የሚሰራበት ነገር ነው። ከርግማን የወጣንበት ሂደት ነው ነገሩ። እዚህ ድረስ ካወቅን እንግዲህ ማቴሪያል ላይ ኢንፍሉዌንስ ሊኖረን ይችላል ማለት ነው። ወደ እግዚአብሔርም ቅርብ ነን። ምክንያቱም ብርሃን ይሁን አለ እና ብርሃንም ሆነ የሚባለውን ነገር በደንብ ይገባናል። ስለዚህ የአንድ ሰው ህይወት መቅጨት ማለት ለአጋንንቶቹ ምግብ ነው። ዓለም መያዝ ነው ዋናው። ምክንያቱም መንፈሳዊው ነው ዘለዓለማዊው እና በዘለዓለማዊነት መተርጎም አለብን ነው። ሟች ምናምን ብለን ራሳችን እንትን ካደረግን እንግዲህ ከስሪዲ አመለካከት አልተሻልንም ነው። እና አሁን በጣም የሚያስፈሩ ነገሮች አሉ። ምክንያቱም ሴንሲቲቭ ካልሆን ያለብንን ችግር በጊዜው ካልፈታን እንግዲህ ብዙ ባክሎግ ይኖራል ማለት ነው። የተከማቸ ስህተት ማለት ነው። አሁን የተከማቸው ነገር እየፈረሰ ነው ያለው፣ እየተደረመሰ ነው ያለው ነው እና ወዴት ነው የሚወስደን? እንግዲህ አስጨንቆ ክሪቲካል ፖይንት ላይ ስንደርስ እንግዲህ የቱ ነው ትክክለኛው ብለን የምንጠይቅበት ሂደት ይሆናል ነው። እና የስሪዲ ኮንሽስ ስልጣኔ ጊዜው አብቅቶለታል። ስለዚህ ካሁን በኋላ ቁስና ቁስ አካል ነው ቁስ አካል ብቻ አይደለም በሚል ነገር ነው። ስለዚህ ስለ ቁስ ነገር እንግዲህ አንድ አይነት ዕውቀት ማግኘት አለብን ነው። እና ኢትዮጵያ በዚህ የተካነች ናት ነው። እና እዚህ ቁስ ውስጥ እንግዲህ 95% የተባባል ነው አለ የራሱ ኢንተለጀንስ አይታይም። እንደዚህ እንደ ፊዚክስ ከሆነ ለምሳሌ ቀላል ነው። ፖዚሽን ስፔስ፣ ሞመንታም ስፔስ የምንለው አለ። ፖዚሽን ስፔስ ማለት እንግዲህ ማተር የት አካባቢ እንደምትገኝ ሎኬት የምናደርግበት ዲሜንሽን ነው። ልክ እንደ E=mc² አይደለ? የቀኙ mc² ስለ ማስ ነው የሚነግረን ማለት ነው። ያንን ማስ ሎኬት ማድረግ ምናምን መቻል አለብን። ስለዚህ ኮኦርዲኔትስ እንደዚህ ያስፈልጉናል። ወርድ፣ ጥልቀት፣ ቁመት የሚባለውን ነገር ማለት ነው። ሏት ቀላል እንዲያደርገው እሺ። በፊዚክሱ እንግዲህ ይሄ ሞመንታም ፖዚሽን ስፔስ ያልነው እንግዲህ ስለዛች ማተር ነገር ነው። ግን E=mc² ስላለ የግራውንም ልወስድ ይችላለሁ ማለት ነው። ኢም ራሱ ኢንፎርሜሽኑ የያዘ ነው ይነግረኛል ነው። እና በፊዚክሱ እንግዲህ ፖዚሽን ስፔስ፣ ሞመንታም ስፔስ የምንለዋለን። ፖዚሽን ስፔስ በፖዚሽን አይደንቲፋይ የምናደርገው ኤም ነገር ነው። ሞመንታም ስፔስ የምንለው እንግዲህ የማይታይ ነው፣ ግን አትሊስት ከፕሮፐርቲው አንዳንድ ነገር እናውቃለን ነው። ፊዚክሱ ቬሎሲቲ ምናምን ነው፣ ግን በሰው ደረጃ የማናውቀው
ነገር እንትን አለ ኤነርጂ አለ እንደማለት። ስለዚህ ስለ ሞመንታም ስፔስ ነው የምንነጋገረው ማለት ነው። አይታይም ግን እንደሚታይ አርጎ ፕሮፐርቲ የሚሰጠን ማለት ነው። እና የኔ ስራ ለምሳሌ ኦብጀክቲቭ አይደንቲፊኬሽን ኤንድ ኮንትሮል ኦፍ ዳርክ ፎርስስ እንዴት አድርጎ አይደንቲፋይ እንደማድረግና ከነሱ ጋር ኮንፍሮንት ማድረግ ማለት ነው። እና እነዚህ ነገሮች ሲገጣጠሙ ነው እንግዲህ ስልጣኔ ትክክለኛ ስልጣኔ የሚባለው። ግን እስካሁን ድረስ የነበረው ለምሳሌ ቅድም ያነሳሁት ስለ ሶቪየት ዩኒየን መፍረስ ትንሽ እንነጋገር። ምንድነው ሶቪየት ዩኒየን ከየት የመጣ ነው? ለምሳሌ ኒውቶን እንግዲህ ማትማቲክሱን ምናምኑን አገኘ። ከዛ በኋላ ፕላኔቶች እንዴት እንደሚሄዱ ማትማቲካል ሞዴል እንደዚህ ተገኘ። አብሮት የሄደ ደግሞ በምህንድስና ብዙ ነገር ተገኙ እና 1666 እንደዚህ አካባቢ ስልጣኔው በጣም ከፍ እያለ ሄደ። በተለይ በምህንድስና እንደዚህ አካባቢ ኤጅ ኦፍ ኢንላይትመንት ይሉታል፣ ኢንዱስትሪያል ሪቮሉሽን ይሉታል፣ ብዙ ነገሮች። ግን ምንድነው የሆነው? በስሪዲ ውስጥ ሆኖ ነገሮችን ስልጣኔ ነው ከፍ ማድረግ ማለት ነገር ነው እና ውሱን ውጤት ነበር የነበረው። ምንድነው አንዱ አንደኛውን ኤክስፕሎይት ሲያደርገው እንደዚህ ነገር የሆነና ሰብአዊነት የጠፋበት ወቅት ነበር በአንድ ወቅት። እና ለዚህ ነው ለነ ማርክስ ሌኒን እንደዚህ ፕሮፔል ያደረጋቸው ወደዚህ ነገር። አሁን እንደ ሶሉሽን የወሰዱት እንግዲህ ዳይሌክቲካል ማቴሪያሊዝም ነው እና ብዙ መጽሐፍ ተጽፈዋል ምናምን። ግን ይሄ የስሪዲ አመለካከት ትክክለኛ ዳይሌክቲክስ አይደለም ቱ ቢግን ዊዝ። ምክንያቱም ትክክለኛ ዳይሌክቲክስ ቢኖር ማተር ኤንድ ስፔስ መሆን አለበት፣ ወይም የቅድሙ ፖዚሽን ስፔስ ሞመንታም ስፔስ ያልነው አይነት እንደሱ ነገር መሆን ነበረበት ነው። ግን በአንዱ ውስጥ ሆኖ ግን ዳይሌክቲክስ ሊሰራ አይችልም። እና ምን መሆን ነበረበት? ለምሳሌ ትክክለኛ ዳይሌክቲክስ ለመሆን የነ ማርክስ ሌኒን ማቴሪያሊዝም እና የነ ሄግል ስፒሪቹዋሊዝም ግንኙነት መሆን ነበረበት፣ መንፈሳዊውና ስጋዊ። አሁን ነው ገና የሚለወጥ ያለው እና የራሻ ፕሬዚደንት ሲያማቱ እንደዚህ ማየቱ ለኔ በጣም ነው የገረመኝ። ኦኬ። እና ይሄ ትክክለኛ ዳይሌክት ስለሆነ የማቴሪያሊዝሙ እስካሁን ድረስ ችግር እያመጣብን ነው።